ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። Here he comes. Szoboszlai scores! Liverpool salvage the draw late on. ትላንትና በሴንት ጄምስስ ፓርክ ኒውካስል እና ሊቨርፑል የዚህ ውድድር ዘመን የመጀመሪያ ፕሪሚየር ሊግ ጨዋታቸውን በሁለት አዳዲስ በሾሟቸው አሰልጣኞች ስር አድርገዋል። ኒውካስል እንደምታውቁት ለረጅም ጊዜ ቡድኑ አሰልጣኝ የነበሩትን ኤዲ ሃውን ከኃላፊነት ከሸኘ በኋላ ራሳቸው ከኃላፊነት ለመነሳት ከወሰኑ በኋላ በቅርብ ዓመታት በሳውዲ አረቢያ ሲያሰለጥኑ የነበሩት ግን ጀርመን በኦስትሪያ ሊግ በላይፕዚግ በጣም ስኬታማ የሆኑትን የሃይንቴስቲ እግር ኳስ በመጫወት የሚታወቁትን ወጣቱን ማቲያስ ያይስለን አሰልጣኝ አድርጎ ሾሟል። ሊቨርፑል ደግሞ አንዶኒ ራዮላን አዲስ የቡድኑ ሹመኛ አድርጎ ቀጥሯል። በሁለቱ አዳዲስ አሰልጣኞች ስር የመጀመሪያ ጨዋታቸውን ያደረጉት ነገር ግን የቀድሞ ጀግናም የተዘከረበት ነው። የኬቨን ኪገን በኒውካስልም በሊቨርፑልም ትልቅ ታሪክ የነበረው ነው። በኒውካስል በተጫዋችነትም በአሰልጣኝነት በተለያዩ የኒውካስል አስቸጋሪ ወቅቶች በሊቨርፑል ደግሞ ከሊቨርፑል በለቀቀበት የዝውውሩ ባህሪ የተነሳ የሊቨርፑል ደጋፊዎች እንደ ካሃዲ የቆጠሩት እንኳ ቢሆን ነገር ግን ወደ ሞንቸግላድባክ ወደ ሃምቡርግ ከመጓዙ በፊት በጣም የሚደነቅ ትልቅ ተጫዋች የነበረ ነው። ስለዚህ ሁለቱም ክለቦች በደጋፊዎቻቸው አማካይነት እንዲህ ላለ ትልቅ ጀግናቸው ክብር በመስጠት ነው የሲዝኑን የመጀመሪያ ጨዋታቸውን ያደረጉት። ኪንግ ኦፍ ታይነሳይድ ይሉታል የኒውካስል ደጋፊዎች። በፊት በሊቨርፑል በነበረበት ጊዜ ኪንግ ኬቭ ይሉት ነበር። እንዳልኩት ግን ከሊቨርፑል ሲለቅ ብዙ ጊዜ ሊቨርፑል ታላላቅ ተጫዋቾች በሚነሱበት ጊዜ የኬቨን ኪገን ስም አይነሳም እና አንዳንድ ጊዜ ለክለቦች ባለ ከበድ ያለ ከራር ድጋፍ ምክንያት አንዳንድ ሰዎች የሚገባቸው ክብር አይሰጣቸው ይሆናል። ለማንኛውም በዛ አይነት መንፈስ የጀመረ ነው። ግን ደግሞ ኬቨን ኪገን ሲባል ወደ አእምሯችን የሚመጣው እንደ ተጫዋች በነበረው ቴክኒካዊ ችሎታም በአሰልጣኝነት ዘመኑን በተለይ በኒውካስል የገነባው ቡድን ፍጹም አስደናቂ ማጥቃት ቡድን ስለነበር ዘ ግሬት ኢንተርቴይነርስ የሚል ተቀጽላ የነበረው በአንዳንዶቹ አጋጣሚዎች በተለይ በ1990ዎቹ አጋማሽና ከዚያ በኋላ ባሉት ዓመታት በተለይ በአንደኛው የውድድር ዘመን ለዋንጫ በተፎካከረበት ጊዜ ፍጹም አስደናቂ ማጥቃት እግር ኳስ ይጫወት ነበር። ደግሞ ይሄ ጨዋታ በጠቅላላው በፕሪሚየር ሊግ ታሪክ ሁለታዊ ከፍተኛ ጎሎች የተቆጠሩበት ጨዋታ ነው። በድምር ባለፉት 33 ዓመታት ገደማ ከማይረሱት ጨዋታዎች መካከል አንደኛው በ1996-97 የውድድር ዘመን ግሬም ሶነስ የሊቨርፑል አሰልጣኝ ሆኖ ኬቨን ኪገን ኒውካስልን እያሰለጠነ 4-3 ያለቀው ጨዋታ ነው። በተለይ በፊት ሱፐር ስፖርት ይህንን ጨዋታ ከፕሪሚየር ሊግ ክላሲኮች መካከል አንደኛው ስለነበር ደጋግሞ ያሳየው ነበር። ልክ አራተኛው ጎል ካልተሳሳትኩ ስታን ኮሊሞር ሲያስቆጥር ልክ ወደ ማስታወቂያ ቦርዱ ተደፍቶ ሀዘኑን የገለጸበት መንገድ ከማይረሱ የፕሪሚየር ሊግ ትውስታዎች መካከል አንደኛው ነበር። ግን ያ ጨዋታ ክላሲክ ነው። 7 ጎሎች የተቆጠሩበት የኒውካስልን ዋንጫ እንደማያሸንፍ የተረጋገጠበት ቢሆንም ግን አጫወቱ ፍጹም ከማይዘነጉ ጨዋታዎች መካከል አንደኛው ነበርና ይሄኛውም ጨዋታ ከተዝናኖት አንጻር ብቻ ካየነው ልክ እንደዛ አይነት ለኬቨን ኪገን እንደ ጥሩ ማስታወሻነት መቀመጥ የሚችል አይነት ውብ ጨዋታ ነው የነበረው። እንደ እግር ኳስ ኮንቴክስት ኒውካስል አዲስ ቡድን ነው እንደምታውቁት። በርካታ የቀድሞ ሲኒየር ተጫዋቾችን ለቋል። ከኬረን ትሪፒዬ ጀምሮ የፒአይኤፍ የመጀመሪያው ከፍ ያለ ዝና ያለው ፈራሚ ሆኖ ነበር የመጣው። ግን አንበላቸው ብሩኖ ጊማራይሽን ወደ አርሰናል ልከዋል። የቡድኑን ዋና የማጥቃት ተጫዋች አንቶኒ ጎርደን ወደ ኒውካስል ሄዷል። የብሩኖ ጊማራይሽ አጣማሪ አማካይ የነበረው የ100 ሚሊዮን ፓውንድ ተጫዋች ወደ ቶተናም የተጓዘው ሳንድሮ ቶናሊም በዚሁ የዝውውር ጊዜ ነው የለቀቀው። እንዲህ አይነት ብዙ ለውጦች ያሉበት የአሰልጣኙም ለውጥ ያደረገ አዲስ የሚመስል የመጡት ተጫዋቾችም በቅርብ ዓመታት ፒአይኤፍ ይከተል ከነበረው ፕሩቭን ከሆኑ ተጫዋቾች ይልቅ እንደ ሆላንድ ኤሬዲቪዜ ካሉ ሊጎች በእድሜ በጣም ወጣት የሆኑ በትልልቅ የአምስቱ የአውሮፓ ሊጎች ያልተጫወቱ አሰልጣኙም ልክ እንደዚሁ ከትልልቆቹ አምስት ሊጎች መካከል በአንደኛው አሰልጥኖ የማያውቅ አይነት አዲስ ገጽታ ያለው
ለማየት በጣም የሚያዝናና ግን ከእንደዚህ አይነት ቡድን የምትጠብቋቸው አንዳንድ ነቆች ያሉት ቡድን ሆኖ እዚህኛው ጨዋታ ላይ አይተነዋል። በኋላ ኒውካስል በዚህኛው የዝውውር ጊዜ ሊያስፈርመው ፈልጎ ቡድኑ ሊቀላቀል ጫፍ ላይ ደርሷል ሲባል በነበረው ቪክቶር ሙኞዝ አማካይነት እሱ ላይ ሉዊስ ሆል በፈጸመው ጥፋት ምክንያት ማቲያስ ያይስለ በፍጹም የፍጹም ቅጣት ምት አይደለም ከሆነ በጣም ሶፍት ነው የሚል አስተያየት ሰጥተው፣ ግን ሊቨርፑል በዚህ ተጫዋች ላይ በተሰራ ጥፋት የተገኘውን የፍጹም ቅጣት ምት ዶሚኒክ ዞቦዝ ላይ በጣም አስደናቂ የፍጹም ቅጣት ምት መጥቶ ጨዋታው 2-2 ተጠናቋል ማለት ነው። በሁለቱ የተለያዩ አጋጣሚዎች ኒውካስል መርቶ ነበር። ባለፈው የውድድር ዘመን አንድም የሊግ ጎል ያላስቆጠሩ ሁለት ተጫዋቾች ናቸው በፕሪሚየር ሊግ የመጀመሪያ ሳምንት ጎል ያስቆጠሩት። የመጀመሪያው ጎል ኤላንጋ አማካይነት የተቆጠረ ነው። ሁለተኛው ጎል ደግሞ በጆ ዊሎክ የተቆጠሩ ጎሎች ናቸው። ሁለቱ የቀድሞ የማንቸስተር ዩናይትድና የአርሰናል ተጫዋቾች ናቸው። ነገር ግን በሊቨርፑል በኩል በፐርፎርማንስ በኩል ግን ጥያቄ የሚያስነሳ ነገር ነበሩ። ስለ ኒውካስል ካነሳው 3 አዳዲስ ተጫዋቾች በመጀመሪያ አሰላለፍ ውስጥ ነበሩ። በአሰልጣኙ በኩል በጣም ደፈር ያለ ላይናፕ ነው። በጨዋታ ባህሪያቸውም ልክ እንደዚሁ የአይስለ ቦል ይባል ነበር በላይፕዚግም በሳውዲም በነበሩበት ጊዜ የቡድኑ ያጫወት ስልት ሾን ስቶርም ይባል ገና እድሜው 18 ዓመት ብቻ የሆነ አማካይ ተጠቅመዋል። እንግዲህ ባለፉት ጥቂት ዓመታት ለትልልቆቹ ቡድኖች ኒውካስል አስቸጋሪ ከነበረባቸው የቡድኑ የጨዋታ ገጾች መካከል አንደኛው በጣም ፊዚካል የሆነ አማካይ ክፍል ነው። ሳንድሮ ቶናሊ፣ ብሩኖ ጊማሬሽ ና ጆይ ሊንተን ያሉበት የአማካይ ክፍል ማለት ነው። ከዛ ጋር የምታነጻጽሩት ከሆነ በተክለ ቁመናም በእድሜ ፕሮፋይልም በልምድም የሚነጻጸር አይደለም። የአሰልጣኙን ወጣት ተጫዋቾች የማሰለፍ ድፍረት ግን የሚያሳይ ነው። ያው የአርቢ ላይፕዚግ ፕሮጀክት ውስጥ የሰራ ሰው የሆነ ጊዜ አስታውሳለሁ የላይፕዚግ ተጫዋቾች አማካይ እድሜ በቻምፒየንስ ሊግ የሚሳተፍ ነው። ላይፕዚግ አልኩኝ ሬድቡል ሳልዝቡርግ የኦስትሪያውን ቡድን ነበር ያሰለጥነው የነበሩት። የላይፕዚግ እህት ማማች ክለብ ማለት ነው፣ ወይ በአንድ የሬድቡል የፕሮጀክት ጥላ ስር ያለ ክለብ ነው። 21 ዓመት ነው የነበረው። ስለዚህ በእንደዚህ አይነት በለጋ እድሜ ባሉ ተጫዋቾች ላይ የመቆመር በእነዚህ ተጫዋቾች ላይ ደፍሮ የመጫወት ሊቨርፑልም ቢሆን ባላጋራው እንደዛ የማድረግ ታሪክ ያለው አሰልጣኝ ነው እና በጣም ፈጣን አጀማመር ነበር የጀመረው። እንግዲህ ገና በ4 ደቂቃ ውስጥ የመጀመሪያውን አደገኛ ማጥቃት የፈጸሙት አዲስ ጨዋታው ላይ ከጀመሩ ተጫዋቾች መካከል አንደኛው አሚር ዴዲች ነው። እሱ ነው ኳሱን መጀመሪያ ኢንተርሴፕት ያደረገው። ከዛ በኋላ ነው ለዊል ኦሱላ ኳሱን የሰጠው። በኋላ ነው አንቶኒ ኤላንጋ ጎሉን በግሩም ሁኔታ በአሊሰን መረብ ላይ ያሳረፈው። ቨርቲካል አጫወት ነው። ይህንን ብዙ እንጠብቃለን። ኒውካስል በፊት በዚህ ይታወቅ ነበር። በቀጥተኛ አጫወቱ የጎል እድል ለመፍጠር 2-3 ፓስ ብቻ የሚበቃው ቡድን መሆኑ፣ ያለ ቅጥ የኳስ ቁጥጥር ላይ የማያተኩር ራፒድ የሆነ በጣም ፈጣን የሆነ ማጥቃት የሚከተል ቡድን የነበረው። እንደ ኢሳቅ አይነት ተጫዋቾች እንደ ጎርደን እንደ ጃኮብ መርፊ አይነት ፈጣን የክንፍ ተጫዋቾች የሚጎሉበት ምክንያት ኃይለኛ ትራንዚሽናል ቡድን በጣም በፈጣን ሽግግር የሚያጠቃ ቡድን በመሆኑ ነው። አንዱ እኮ ኢሳቅ ከኒውካስል ወደ ሌላ ትልቅ ክለብ ሲሸጋገር ያንን ፎርም ለመድገም ይቸግረው ይሆናል የሚል ጥርጣሬ ነበረው። እኛም እዚህ የተወያየንበት ኒውካስል የ45% የ46 47% የኳስ ቁጥጥር ቡድን ከ50% በታች ፖሴሽን የሚይዝ በፍጥነት የሚያጠቃ አንዳንድ ጊዜ የተጋጣሚን ቡድን የኳስ ቁጥጥር ታግሶ የሚቆይ ከዛ በኋላ በፈጣን በ2 በ3 ቅብብሎች የተጋጣሚ ቡድን ፍጹም ቅጣት ምት ሳጥን ውስጥ የሚገኝ ልክ እንደ ኢሳቅ ላለ በአብዛኛው ችሎታው ከተጋጣሚ ቡድን ጀርባ ያለን ክፍተት በማጥቃት ላይ የተመሰረተ ለሆነ ተጫዋች ልክ ወደ ሊቨርፑል አይነት ሌላ ጊዜ አርሰናልም ሌላ ጊዜ ባርሴሎና ይባል ስለነበር ከተዘዋወረ ከኒውካስል ከወጣ እነዚህ ሁሉ ቡድኖች ደግሞ ከኒውካስል የበለጠ የኳስ ቁጥጥር ቡድን በመሆናቸውና ብዙ ጊዜ የሎ ብሎክ ቡድኖችን የሚጋፈጡ በመሆናቸው ምክንያት ኢሳቅ በኒውካስል ስኬታማ የሆነበትን ስፔስ ያገኝ ሆኖ የሚል ጥርጣሬ ነበር። ግን ትላንትና ለኒውካስል ይኸው ሰርቷል። ሁለቱም ጎሎች በፈጣን የመልሶ ማጥቃት የተቆጠሩ በፈጣን ትራንዚሽን የተቆጠሩ ናቸው። ከኳስ ውጪም የሊቨርፑል ተጫዋቾች ከኳስ ጋር ጊዜና ስፔስ እንዳያገኙ የነበራቸው የፕሬሲንግ ኢንቴንሲቲም ሌላ የአይስለ ያጫወት ባህሪ ነው። ይህንን አይተናል። ሌላ አማካይ ወጣት አማካይ ሉዊስ ማይሊን ተጠቅመዋል። ብዙ ተስፋ ተጥሎበት የነበረ ተጫዋች ነው። በጣም በለጋ እድሜ ያለ ነው። ስለዚህ ስቶርና ሉዊስ ማይሊ ሁለት በጣም ወጣት የሆኑ ግን ከፍተኛ ኤነርጂ ያላቸው ተጫዋቾች ናቸው እና በኒውካስል በኩል በጣም ኢምፕሬሲቭ አጀማመር ነው የነበረው። በነገራችን ላይ ይሄኛው ለኒውካስል ደጋፊዎች ተስፋ ለማድረግ የሚቸግር የዝውውር ጊዜ ነው። ለአስቶን ቪላም ተመሳሳይ ነገር ማለት ይቻል ይሆናል። ግን የአስቶን ቪላ ደጋፊዎች ያው ትላንት እንደተመለከታችሁት በሚያሰቅቅ ሁኔታ በ31 ደቂቃ ውስጥ 4 ጎል ተቆጥሮበት በኋላም 4-0 ተጨማሪ ጎል አልታከለም። በተጨማሪ አንድ ሰዓት ገደማ
ግን ተጫዋች በቀይ ወጥቶባቸዋል ጆao ጎሜዝ በከፋ ሁኔታ ነው የጀመሩት። ግን በአስቶን ቪላ ደጋፊዎች በኩል ከፍ ያለ ኦፕቲሚዝም ነበር። በየዲፓርትመንቱ ቁልፍ የሆኑ ተጫዋቾቻቸውን የለቀቁ ቢሆንም ባለፈው ሳምንት ኤዝሪ ኮንሳ ወደ አርሰናል ሄዷል። የቡድኑ አማካይ ዩሪ ቴሌሙንስ ወደ ማንቸስተር ዩናይትድ ተጉዟል። የቡድኑ ዋናው የትልልቅ የክለች ሞመንቶች ተጫዋች የነበረው ሞርጋን ሮጀርስ ወደ ቼልሲ አምርቷል። አሁን ደግሞ ኦሌ ዋትኪንስ የትላንትናው ጨዋታ ስብስብ ውስጥ አልነበረም፣ ወደ ሳውዲ ሄዳል ተብሎ ይጠበቃል። ስለዚህ ቁልፍ ተጫዋቾቻቸውን አንድ ባንድ ተራ በተራ ሉክ ዲኜ ወደ ፓሪስ ሳን ጀርመን ተጉዟል። እንዲህ አይነት ብዙ የተጫዋቾች ፍልሰት ገጥሞታል። ግን አሰልጣኛቸው ኡናይ ኤሜሪ በመሆናቸው ምክንያት የአስቶን ቪላ ደጋፊዎች ውስጥ ትልቅ ስጋት አይስተዋልም። የውድድር ዘመኑ ከመጀመሩ በፊት የክለቦች የተስፈኝነት መጠን ሴንስ ኦፍ የዲግሪ ኦፍ ኦፕቲሚዝም በሚል ብዙ ሪሰርቾች ይወጣሉ እና ከፍ ያለ ተስፋ ኖሯቸው የውድድር ዘመኑን ከጀመሩት መካከል አንዱ አስቶን ቪላ ነው። ከፍልሰቱ በተቃራኒ ሆነ ተስፋ ማለት ነው። ምክንያቱ ግን አሰልጣኝ ኡናይ ኤሜሪ ወደ ቪላ ከሄዱ በኋላ የነበራቸው ስኬት ነው። በኒውካስል በኩል ተመሳሳይ ተስፈኝነት ለማየት ያስቸግራል። እንዲያውም የጠቅላላ ፕሮጀክቱ የመጨረሻ ግብ ምንድን ነው የሚል ጥርጣሬ የሚያጭር አይነት የክረምት ወቅት ነው ወይም የዝውውር ጊዜ ነው እያሳለፈሉት በእኛ ክረምት አሁን ባለው የዝውውር ወቅት ማለት ነው እነሱ ሰመር ትራንስፈር ዊንዶው በሚሉት። ግን ትናንትና ቡድኑ የተጫወተበት መንገድ ግን ለክለቡ ደጋፊዎች ተስፋ የሚሰጥ አይነት ነው ማለት ይቻላል። በሊቨርፑል በኩል ለኔ በጣም ደካማ ፐርፎርማንስ ነበር፣ ግን በኢራዮላ ስር እንዲህ አይነት አጀማመር ከዚህ በፊት አይተን እናውቃለን። ምክንያቱም እሳቸው የቦርንመዝ አሰልጣኝ በነበሩበት ጊዜ የመጀመሪያዎቹን 8 ጨዋታዎች አላሸነፉም። በመጀመሪያዎቹ 8 ጨዋታዎች 3 ነጥብ ብቻ ነው የነበራቸው። በኃላፊነት የመክረማቸው ነገር ጥርጣሬ እንዲነሳበት ጭምር ያደረገ ነው። ስለዚህ በእሳቸው አሰልጣኝነት ስር ቡድኑ እንዲብላላና በምስላቸው እንዲሰሩት ጊዜ የሚፈልጉ አይነት አሰልጣኝ ናቸው። ሊቨርፑል ራሱን የቻለ ትልቅ ትራንዚሽን ውስጥ ያለ ቡድን ነው። ግን ደግሞ በአጫወቱን ውስጥ የሚስተዋሉ ችግሮች አሉ። አሁን ሁለቱ የመስመር ተከላካዮች ሚሎሽ ኬርኬዝ እና የረሚ ፍሪምፖንግን በተመለከተ በተለይ ልክ እንደዚህ በሃይላይት ለሚጫወት ብዙ ሪስኮች ለሚወስድ እና ፕሬስ ለማድረግ የሚሞክር ከፍ ባለ ኢንቴንሲቲ ፕሬስ ለማድረግ ለሚሞክር ቡድን የሚሆኑ ፉልባኮች ናቸው ወይ? ኬርኬዝ ከእሳቸው ጋር ሰርቷል። ስለዚህ የተጫዋቹ ድክመትና ጥንካሬ ለአሰልጣኙ አይን የተሰወረ አይደለም። ነገር ግን ወደ ሊቨርፑል ከሄደ በኋላ ባለፈው የውድድር ዘመን መጨረሻ አካባቢ የመሻሻል ምልክት ቢያሳይም ግን በጠቅላላው ደካማ ዝውውር ነው እስካሁን ድረስ። የሊቨርፑል አብዛኞቹን ዝውውሮች በተመለከተ ተመሳሳይ ነገር ማለት የሚቻል ይመስለኛል። ግን ትላንትና ልክ እንደ ኒውካስል አይነት በአንቶኒ ኤላንጋ ፍጥነት ለሚያጠቃ እንደ ዊሊያም ኦሱላ አይነት በጣም አስደናቂ ፍጥነትና ቀጥተኝነት ያለውን ተጫዋች ለሚጠቀም በኋላ ጃኮብ መርፊን ቀይሮ ላስገባ የቡድኑ 10 ቁጥር ሆኖ ጨዋታውን የጀመረው ዮሐን ቪሳ ደግሞ በጣም ጥሩ ፋሲሊቴተር ነበር። ስለዚህ ለነዚህ ፈጣን ተጫዋቾች የሚሆን የጨዋታ ባህሪ ነበረው እና እንዲህ በሚሆንበት ጊዜ በሃይላይን በሁለት በማይ ኮምፕሊመንታሪቲ በሚጎድላቸው የመጣጣም በሚጎድላቸው አማካዮች የሚጫወት እንደ አሌክሳንደር ኢሳቅ አይነት ፓሴንጀር ለያዘ ቡድን በጣም ትልቅ ሪስክ ይመስለኛል በኬርኬዝ በኩል። አሁን ደግሞ አንዲ ሮበርትሰን ለቋል። ሌላኛው አማራጫቸው ኮስታስ ሲሚካስ ነው። በቀኝ በኩልም ተመሳሳይ ድክመት ነው ያለው። አሁን የቀኝ መስመር የሊቨርፑል የመከላከል ድክመት በፍሪምፖንግ ብቻ የሚብራራ አይደለም፣ በፕሮፋይሊንግ የሚገለጽ ነው። ሊቨርፑል ሲመለምለው ለምን አይነት አጫዋች ነው የመለመለው? ይሄ ተጫዋች ፉልባክ ሆኖ አይደለም የተጫወተው፣ ዊንግ ባክ የነበረው። እንዲያውም አንድ ቦታ ሳይ በጣም የሚያስገርም ቁጥር እያየሁ ነበረ። ለምሳሌ በቡንደስሊጋ ፊዚካል አድቫንቴጅ ነበረ። ምክንያቱም በቡንደስሊጋ በቶፕ ስፒድ ወይ በአንድ ቅጽበት ያስመዘገበው ከፍተኛው ፍጥነት የቡንደስሊጋ አንደኛ ተጫዋች ያደርገው ነበር። ባለፈው የውድድር ዘመን 27ኛ ነው የነበረው። የፕሪሚየር ሊጉ 27ኛ ፈጣን ተጫዋች መሆን ትልቅ ቁጥር ነው። ግን በቡንደስሊጋ የነበረው አይነት ከተቀሩት የቡንደስሊጋ ተጫዋቾች ጋር ያለው አይነት የፍጥነት አድቫንቴጅ የለው። ከሱ የበለጠ ፍጥነት ያስመዘገቡ 26 ተጫዋቾች አሉ ማለት ነው። ስለዚህ በማጥቃት ፍጥነቱን የምትጠቀሙ ከሆነ የመከላከል ግዴታ ሊኖርበት ብዙ አይገባም። ምክንያቱም ድሮም ቢሆን የመከላከል ላያቢሊቲ ነው የነበረው። እንደ ዩሲፕ ስታኒሲች አይነቱን ተጫዋች ወይም እንደ ሌሎች የበለጠ የቀኙን ቻናል የሚሸፍኑ የሶስተኛ ሴንተር ባክ ይጠቀም ነበር ሻቢ አሎንሶ እዛ በነበረበት ጊዜ። አሁን በሊቨርፑል ከመጣበት ጊዜ ጀምሮ የሱ ድክመት ብቻ አይመስለኝም፣ እሱን እንደ ቀኝ ፉልባክ የመረዳት ችግር ነው። የቀኝ መስመር ተከላካይ አይደለም። ጠንካራ የማጥቃት ቁጥሮች ነበሩት። እንዲያውም በአንዳንድ ጨዋታዎች አሰልጣኝ ሻቢ አሎንሶ 10 ቁጥር አድርጎ ሁሉ ወደ ውስጥ አስገብቶ ይጠቀምበት ነበር እና በሁለቱም የመስመር ተከላካዮች በኩል ኒውካስል በፈጣን የክንፍ ተጫዋቾቹ አማካይነት አደጋ ይፈጥር ነበር። በተለይ ደግሞ እንደዚህ በሃይላይን የምትጫወቱ ከጀርባ ብዙ ክፍት ቦታ የሚተው ከሆነ አንደኛው ድክመት የነበረው እሱ። ሁለተኛው የሊቨርፑል አማካይ ክፍል ነው። የሊቨርፑል ደጋፊዎች ብዙ ያስተዋሉት የሚመስል ችግር ነው። ምክንያቱም ትላንትና በጥልቅ ሚና የተጫወቱት ሁለቱ አማካዮች ራያን ክራፈንበርግና ዶሚኒክ ዞቦዝ ላይ ናቸው።
አሰልጣኙ ከጨዋታው በኋላ የአማካይ ክፍል በማምጣት አይደለም ይሄ ችግር የሚቀረፈው የሚል አስተያየት ሰጥተዋል። አሁን እኔ ከተጫዋቾቹ ሚና በላይ ምክንያቱም ራያን ክራፈንበርግ በሊቨርፑል የፕሪሚየር ሊግ ምርጡ 6 ቁጥር የመሰለበትን ሲዝን አሳልፎ ያውቃል። አርነ ስሎት በመጡበት የውድድር ዘመን በ2024-25 የውድድር ዘመን እንደመጡ የፕሪሚየር ሊግ ሻምፒዮን ሲሆኑ ምክንያቱም የአሰልጣኙ አጫወት የበለጠ ኮንትሮል ላይ የሚያተኩር እሱን በሲቲንግ አማካይነት የበለጠ ፖዚሽናል በሆነ ሚና ይጠቀሙበት ስለነበር ነው። የአንዱ ኢራዮላ ሀሳብ ደግሞ ሁለቱን የሆነ ነፃ ነፍስ ያላቸው የሳጥን አማካይነት ባህሪ ያላቸውን ሁለቱን አማካዮቻቸውን የበለጠ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን አካባቢ ተጠግተው እንዲጫወቱ የማድረግ ሀሳብ ነው ያላቸው። የመጀመሪያው ጎል ሲቆጠር ኳሱ ኢንተርሴፕት የተደረገው ከራያን ክራፈንበርግ ፓስ ነው ገና ጨዋታው እንደተጀመረ ነው። ግን በተመሳሳይ ጊዜ ሌላ ሁለተኛ 6 ሆኖ ጨዋታውን የጀመረው ዶሚኒክ ዞቦዝላይ በኒውካስል የፍጹም ቅጣት ምት ሳጥን ውስጥ ነው የነበረው። ልክ ምስሉን ፍሪዝ አድርጋችሁ ብታዩት ሁለቱም የሊቨርፑል ጥልቅ አማካይ እንዲሆኑ በጨዋታው ላይ የገቡት ተጫዋቾች ሊቨርፑል ኳሱን ባጣበት ጊዜ አንደኛ የተከላካይ መስመሩ ወደፊት ተጠግቶ ነው የሚከላከለው፣ አግሬሲቭ ሃይ ዲፌንሲቭ ላይን ያለው። ይሄ የሆነው ደግሞ እንደ ቨርጂል ቫን ዳይክ አይነት አሁን 34-35 ዓመት እድሜ ላይ ያለ በጣም የላቀ ችሎታ ያለው ቢሆንም ግን የቀድሞ አይነት የዛሬ 5-6 ዓመት የነበረው አይነት የማገገም ፍጥነት ያለው ተጫዋች የሪከቨሪ ፔስ ያለው ተጫዋች አይደለም። ፉልባኮቹም ሃይ ኤንድ ዋይድ ነው የሚጫወቱት፣ ወደ ላይ መጥተው ነው የሚከላከሉት። ግን ደግሞ እነሱም የአንድ ላንድ የመከላከል ድክመት እየታየባቸው ያሉ ናቸው። እዚህ ላይ ልክ እንደዚህ አይነት የአማካይ ክፍል የምትጠቀሙ ከሆነ እያንዳንዱ የተጋጣሚ ቡድን ፈጣን ሽግግር አደጋ የሚወልድ ይሆናል ማለት ነው። ይሄ ከተጫዋቾቹ አቅም በተጨማሪ የአሰልጣኙ ሪስክ የመውሰድ አዝማሚያ የሚያመጣው እና አሰልጣኙ በዚህ የሚታወቁ ናቸው። ደግሞ አማካዮቻቸውን በጣም አግሬሲቭ ፖዚሽኒንግ ላይ እንዲገኙ የሚያደርጉ ናቸው። እዚህ ላይ ነገሩን የሚያከፋው ሁለቱም ስፔሻሊስት 6 ቁጥሮች አለመሆናቸው ዞቦዝላይ የሚሆን ራያን ክራፈንበርግ። አሁን ተጫዋቾቹ ከዚህ በፊት ምክንያቱም የተጫዋቾች አይነት ከፕሮፋይሊንግ ጋር አሰልጣኙ እንዴት ነው እነዛን ተጫዋቾች የሚጠቀመው የሚለው ይወስነዋል። አርነ ስሎት ከክሎፕ የመጨረሻ ሲዝን በተለይ በጠቅላላው ከክሎፕ ብዙዎቹ ሲዝኖች የሚለያቸው አንደኛው ነገር ተፈቶ የተለቀቀ አይነት ሁልጊዜ በጀብድ የሚጫወት ሳይሆን የበለጠ የኮመን ሴንስ ቡድን ገንብተው ስለነበር የበለጠ የቁጥጥር ቡድን ገንብተው ስለነበር እና በጥልቅ አማካይነት ራያን ክራፈንበርግና አሌክሲስ ማካሊስተር አንድ ላይ ይጫወቱ ስለነበር የበለጠ ጠንካራ ፖዚሽኒንግ ነበረው። እዚህ ላይ አንዲ ሮበርትሰን ከቀደሙት ዓመታት ይልቅ የበለጠ የተገደበ ፖዚሽናል ሚና እንዲኖረው ነበር የተደረገው። ትሬንት አሌክዛንደር አርኖልድም ቢሆን ወደ ጨዋታ ወደ አማካይ ስፍራ ከሚገባ ኢንቨርተድ አማካይነት የበለጠ ቀይ መስመር ተከላካይ ሆኖ እሱም የበለጠ ፖዚሽናል ተጫዋች እንዲሆን ነበር የተደረገው። ስለዚህ የቡድኑ አጫዋች እንዲህ አይነት መጠነኛ እርማቶች ወይም እንደዚህ አይነት ማሻሻያዎች ተደርገውበት ስለነበር ነው ቡድኑ በጣም ጠንካራ ሲዝን ያሳለፈው። አሁን እኛ አሰልጣኝ መጡ እና የክሎፕን አይነት ቡድኖች ሪስክ እንደሚወስዱ እናውቃለን፣ ግን በመጠኑ ጊዜ የሚወስድባቸው ይመስላል። የሊቨርፑል ደጋፊዎች አዲስ 6 ቁጥር ይላሉ፣ እሳቸው በዚህ አሰስመንት አይስማሙ። ስለዚህ ትላንትና የመጀመሪያው ጎል ሲቆጠር ግን እነዚህን ሁለት አማካዮች በተለይ በእንደዚህ አይነት አጠቃቀም የመጠቀምን ሪስክ ያየን ይመስላል። ከዚህ ባሻገር ሪዮዋን ጋሞሃን የቀይ መስመር ተከላካይ አድርገው የቀይ መስመር የክንፍ ተጫዋች አድርገው የተጠቀሙበት። ይሄ ደግሞ ሌላ ሊቨርፑል የሚያስፈልገውን አዲስ ፈራሚ እንደሚጠቁም ተደርጎ ሊቆጠር ይችላል። ምክንያቱም ሪዮዋን ጋሞሃ በጣም ተስፋ ያለው ተጫዋች በዚህ የውድድር ዘመን በቡድን ውስጥ ባለፈው የውድድር ዘመን ከነበረው የላቀ ሚና እንዲኖረው የሚጠበቅ ተጫዋች ቢሆንም የቀኝ ክንፍ ተጫዋች አይደለም፣ ወይም የቀኝ ክንፍ ተጫዋች ሆኖ ሲጫወት አላየ ነው። የግራ እግር ተጫዋች ቢሆን ልክ ብዙ ጊዜ እንዳየነው የድሪብሊንግ አንግሉ የበለጠ ለቀኝ እግር ተጫዋች እያጠበበ ለመግባት የሚመቸው በመሆኑ ምክንያት ለዛ ቦታ የበለጠ የሚስማማ ተጫዋች ነው። ግን ሙሐመድ ሳላህ ከለቀቀ በኋላ እዛ ቦታ ላይ ተጫዋች አላመጡም። ስለዚህ እሱን ወይም ኮዲ ጋክፖን በኋላ ተቀይሮ የገባው ቪክቶር ሙኞዝን ካልሆነ ደግሞ በአንዳንድ አጋጣሚዎች ዶሚኒክ ዞቦዝላይ እዛ ቦታ ላይ ባለፈው የውድድር ዘመን አርነ ስሎት በተለይ የፎርሜሽን ለውጥ ባደረጉ ጊዜ እና 4-4-2 መጫወት በጀመሩ ጊዜ ዞቦዝላይ እዛ ቦታ ላይ ተጠቅመውበት ያውቃሉ። ናቹራል ተጫዋች ካልመጣ ድረስ የቀኝ እግር ተጫዋች ነው በቀኝ ክንፍ ቦታ ላይ የሚጠቀሙት ማለት ነው። ለእንጋሞሃም ደግሞ የበለጠ አስቸጋሪ ነው በተለይ ኤክስፒሪየንስ ስለሌለው ተጫዋች። ስለዚህ ብዙ ድክመቶች በዚህኛው የሊቨርፑል የትላንትናው ጨዋታ ውስጥ ማየት ይቻል ነበር። ሁለቱ ብዙ ገንዘብ የወጣባቸው በጋራ ወደ 240 ሚሊዮን ፓውንድ የፈሰሰባቸው ፍሎሪያን ቪርትስና አሌክሳንደር ኢሳቅም ይሄኛው የውድድር ዘመን ገና የመጀመሪያ ጨዋታ ነው። በመጀመሪያ ጨዋታ ትልልቅ ድምዳሜዎች ላይ መድረስ ተገቢ አይደለም። በኢሳቅ በኩል ብቸኛ በጎ ነገር የነበረው ትላንትና 90 ደቂቃ ተጫውቶ መጨረሱ ነው። በሊቨርፑል በፕሪሚየር ሊግ ለመጀመሪያ ጊዜ ነው 90 ደቂቃ ተጫውቶ ሲጨርስ ወደ ፊትነስ እየተመለሰ ነው ማለት ነው እንድንል ያደርጋል። ነገር ግን በጨዋታው ላይ ያው መገመት እንደምትችሉት ከኒውካስል ወደ ሊቨርፑል ሲዘዋወር ዝውውሩን ለማስገደድ በሄደበት ርቀት ምክንያት
ከቡድኑ ጋር አልለማመድም ብሎ በማመጹ ምክንያትና በኋላ ደግሞ ባወጣው ስቴትመንት ምክንያት የኒውካስል ደጋፊዎች አምርረው እንዳቀሙበት ግልጽ ነው። ገና የተጫዋቹ ስም ስቴዲየም ውስጥ በነበረው ሜጋፎን በሚጠራበት ጊዜ ከፍተኛ የተቃውሞ ድምጽ ነው የነበረው። በኋላ ጨዋታ ኳስ በነካ ቁጥርም እንደዚሁ። ከዛ በኋላ ደግሞ ይታያል የተጫዋቹ በኒውካስል ከፕሪሚየር ሊግ ምርጥ ተጫዋቾች መካከል ከኒውካስል ብቻ ሳይሆን ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንዱ የሚያሰኘውን ፎርም እስካሁን ድረስ ማግኘት አልቻለም። የተሻለ ፕሪሲዝን አሳልፈዋል። በዓለም ዋንጫው ላይ በአንዳንዶቹ ጨዋታዎች ደህና ነበር። ነገር ግን የትላንትናው ጨዋታ ከነዛ ካለፈው የውድድር ዘመን ድክመት ጋር ይሄ ተጫዋች እንዳለ የሚያሳይ ነው። ለፍሎሪያን ቪርትስም ተመሳሳይ ነው። እሱ እንዲያውም ቡድኑ ጎል በሚፈልግበት ጊዜ ነው ተቀይሮ የወጣው። ስለዚህ የሁለቱ ትልልቅ ፈራሚዎች ነገር ሲዝኑ ሲጀመርም ብዙ አልተሻሻለም። እንዲያውም የኢሳቅ ተተኪ ሆኖ ወደ ኒውካስል ሄዶ የነበረውና በኒውካስል በኩል የሁለቱ 9 ቁጥሮች ኢንቨስትመንት ያልተሳካ ነው ሲባል ነበር አይደለም። የኒክ ቮልተማደም የዮሃን ቪሳም ዝውውር በጠቅላላ ከ100 ሚሊዮን ፓውንድ በላይ ያወጡባቸው ተጫዋቾች ናቸው። ለዮሃን ቪሳ በተለይ በጣም የተዋጣለት ፐርፎርማንስ ነበር። 10 ቁጥር አድርገው ነው የተጠቀሙበት። የሊቨርፑል አማካይ ክፍል መሳሳት ደግሞ ወደ ሴንትራል ቦታዎች እየመጣ ምንም ማርክ ሳይደረግ አደገኛ ቀጠናዎችን እየያዘ ለክንፍ ተጫዋቾች ፋሲሊቴተር እየሆነ ሴንተር ባኮች አትራክት እያደረገ እንደዚህ እንዲጫወት ነው የሆነው። የመጨረሻ መስመር አጥቂ ነው የነበረው በብሬንፎርድ በነበረበት ጊዜ የሃይ ስፒድ ተጫዋች ስለነበር፣ ግን በፈረንሳይ በሎሪዮስ በነበረበት ጊዜ ግን በተለያዩ ቦታዎች ይጫወት የነበረ ወደ መስመርም የሚወጣ ልክ እንደ ሁለተኛ አጥቂ መጫወትም የሚችል ግን የመጨረሻው መስመር እንደሚያጠቃ ተጫዋችም መሆን ይችላል እና የተጫዋቹ የሲዝኑ አጀማመር የበለጠ የተሻሻለ ሆኗል። ለኤላንጋም ተመሳሳይ ነገር ነው። አንቶኒ ኤላንጋም በውድ ገንዘብ የመጣ ተጫዋች ነበር። በቀድሞ የኒውካስል ቡድን ውስጥ ቢሆን የበለጠ ይሳካለት ነበር። አምና እንግዲህ ኒውካስል የድሮ አይነት ትራንዚሽናል ሞመንት አልነበረውም። በጣም ኦቨርላፕ የሚያደርጉ ፉልባኮች ስላልነበሩት ሊሆን ይችላል። ምክንያቱም ሁለቱም ፉልባኮች ሊቨራሜንቶ ብዙ የሚጎዳ ነው። ኬረን ትሪፒ የድሮን የኦቨርላፒንግ ፍጥነት አጥቷል። ምናልባት እሱ ሊሆን ይችላል። በተናጠል የተጋጣሚውን ቡድን በተለይ ጠለቅ ብለው የሚከላከሉ ቡድኖችን ከጀርባ ለማጥቃት እድል ስላላገኘ ማለት ነው። በተለይ እንደ ሊቨርፑል አይነት ባላጋራዎች በሚኖሩበት ጊዜ ቅድም ያልኳቸው ሪስኮች በሚወስድበት ጊዜ ቡድኑ ቫንዳይክን ይዞ በሃይ ዲፌንሲቭ ላይ ነው የሚጫወት። እነዚህን ሁለት ፉልባኮች ይዞ ልክ እንደዚህ አይነት የማጥቃት ሪስክ የሚወስድ እነዚህን አማካዮች አሁን ባልኩት ሚና የሚጠቀም ሲሆን፣ ምክንያቱም ራፈንበርግን ሲቲንግ አማካይ ሆኖ ሲጫወት ስላየሁት ለዛ ቦታ አይሆንም የሚል ትልቅ ድምዳሜ ላይ መድረስ በጣም ያስቸግረኛል። ማንንም ተጫዋች በተመሳሳይ ሁኔታ የሚጠቀሙ ቢሆን የሊቨርፑል የመጀመሪያ የፕሬሲንግ መስመር ስራውን እስካልሰራ ድረስ በቀላሉ አማካይ ክፍሉ ባይፓስ ይደረጋል። ስለዚህ የተጫዋቹ ማንነት ብቻ አይደለም መደበኛ ተጫዋች እንዳልሆነ እገነዘባለሁ። ክላሲክ አውት ኤንድ አውት 6 ሚሉት መደበኛ ኳስ ነጣቂ አማካይ ሆልዲንግ አማካይ እንዳልሆነ እገነዘባለሁ። ግን ድሮም ቢሆን አያክስ ውስጥ በነበረበት ጊዜ በአያክስ ታሪክ በእድሜ ትንሹ ተጫዋች ሆኖ መሰለፍ ከጀመረበት የክላረንስ ሲዶርፍ ሬከርድን ካሻሻለበት ጊዜ ጀምሮ የበለጠ ሳጥን አማካይ ነበር። ሊቨርፑልም ሲያስፈርመው ከሁለቱ 8 ቁጥር ሚናዎች በአንዱ ሚና እንዲጫወት ብሎ ነው ሊቨርፑል ያስፈረመው። ስለዚህ እንደዚህ አይነት ተጫዋች መሆኑ ይገባኛል። ግን ትልቁ ችግር በተለይ ደግሞ አሰልጣኙ ልክ በእንደዚህ አይነት ሁኔታ ሁለቱን አማካዮች ሁለቱም ስፔሻሊስቶች አይደሉም፣ ሁለቱም የተጋጣሚ ቡድን የመጨረሻ 30 ሜትር ላይ ብዙ ጊዜ እንዲያሳልፉ በሚደረግበት ጊዜ አንድ የተበላሸ ኳስ ለፈጣን የመልሶ ማጥቃት ያጋልጣቸዋል ማለት ነው። ሊቨርፑል ደግሞ ካለፈው የውድድር ዘመን ጀምሮ እስከዚህኛው እስከ ትላንትናው ጨዋታ ድረስ እንደ ሊቨርፑል በሽግግር ብዙ ጎል የተቆጠረበት ቡድን የለም። ስለዚህ የስትራክቸራል ችግር ነው ማለት ነው። ስፔሻሊስት 6 እንደ ሮድሪ አይነት ተጫዋች ኳስ አያስጥልም ማለት አይደለም፣ ወይ ካይሴዶ ኳስ አያስጥልም ማለት አይደለም። ግን ካይሴዶንም በእንደዚህ አይነት ሚና የምትጠቀሙበት ከሆነ የካይሴዶ ኳስ ነጣቂነት ብዙ አይሰራም። ምክንያቱም ችግሩ ስትራክቸራል ስለሆነ መዋቅራዊ ስለሆነ የግለሰቦች ጉዳይ ስላልሆነ የተጫዋቾችን ግለሰባዊ ችግር የበለጠ ያጎላ ይሆናል እንጂ እኔ የሚታየኝ ስትራክቸራል ችግር ነው። ስለዚህ ይህም በሚገባ አይተናል። ግን ካለፈው የውድድር ዘመን ጀምሮ ሲስተዋል የቆየ ችግር ነው። ታስታውሱ እንደሆነ በመጀመሪያው ሳምንት ከቦርንመዝ ጋር በነበረው ጨዋታ አምና ማለት ነው ራሳቸው አንዶኒ ኢራዮ ላይ የቦርንመዝ አሰልጣኝ ሆነው ይህንን ሊቨርፑልን በሽግግር የመከላከል ችግር በሚገባ አጋልጦት ነበር። እንደ አንቷን ሴሜኞ አይነት በጣም ኃይለኛ ጀስቲን ክላይቨርትን ሌሎችም ተጫዋቾች አሏቸው። ይህንን የሊቨርፑል ችግር በተጋጣሚ ቡድን አሰልጣኝነት አይተውት ነበር። አሁን የመጡት ይህንኑ ችግር እንዲቀርፉ ኃላፊነት ተሰጥቷቸው ነው። ኃላፊነቱ ይህንን የመከላከል ሽግግር መቆጣጠር ብቻ አይደለም፣ የበለጠ አድማሰ ሰፊ የኃላፊነት ድርሻ ነው ያላቸው። ግን ከሊቨርፑል ባለፈው የውድድር ዘመን ካየናቸው ዋና ዋና ድክመቶች መካከል አንደኛው እንዲህ አይነት እንደ ኒውካስል አይነት በጣም ቀጥተኛ በሽግግር የሚያጠቁ በፈጣን ሽግግር የሚያጠቁ ለማጥቃት ጥቂት ፓሶች ብቻ የሚያስፈልጓቸው ኃይለኛ ፍጥነት ያላቸውን ቡድኖች መቋቋም መቻል።
እና የሊቨርፑል ስትራክቸር ሬስት ዲፌንሱ ምናምን ሁሉ ይሄንን የሚፈቅድ አልሆነም። እሳቸው ደግሞ የበለጠ ከስሎትም የበለጠ ሪስክ የሚወስዱ አሰልጣኝ ናቸው። ስለዚህ ለኔ የበለጠ ስትራክቸራል ችግር ይመስለኛል ያለው። ስለዚህ ሁለቱም ጎሎች ሲቆጠሩ ይህንን አይነት ችግር ያስተዋል ይመስለኛል። ከዚህ ባሻገር ግን ሊቨርፑልን በተመለከተ ያው ፉልባክ ቦታ ላይ አዲስ ተጫዋች የሚያመጡ አይመስልም። በጣም የሚያስገርም የዝውውር ጊዜ ሆኖ ነው እየታየን ያለው አሁን የ2025 የዝውውር ጊዜ። ምክንያቱም ሁለት ፉልባኮች አምጥተዋል። ሁለቱም ፉልባኮች የቀድሞቹን ሌጀንድ ፉልባኮች የመተካት ምንም ምልክት እያሳዩ አይደለም። ትሬንት አሌክዛንደር አርኖልድና አንዲ ሮበርትሰን ከኳስም ጋር ያለ ኳስም አሁን ፉልባክ የሚያመጡ አይመስልም። የቀኝ ፉልባክ ማምጣት ያለባቸው ይመስለኛል። በተለይ ኮነር ብራድሊ ወደ ሊቨርፑል ዋናው ቡድን ሰብሮ ከገባበት ከቦልተን ከውሰት ከተመለሰበት ጊዜ ጀምሮ ይህንን አይነት የጉዳት ተጋላጭነት እያሳየ ስለሆነ እንደሞ ቅድም እንደጠቀስኩት ፍሪምፖንግ በቃ ፉልባክ አይደለም። ሌላ ማብራሪያ ያስፈልገው ፉልባክ አይደለም ተጫዋቹ። ከሆነ በጣም ጠንካራ ከቨር ያስፈልገዋል። ልክ ታስታውሱ እንደሆነ ሊቨርፑል የፕሪሚየር ሊግም የቻምፒየንስ ሊግ ማሸናፊ በነበረበት ጊዜ ፉልባኮቻቸው እንዲያውም ሶስቱን የማጥቃት ሁለቱን የክንፍ ተጫዋቾቻቸውን በተለይ ሳዲዮ ማኔንና ሞሐመድ ሳላህን ወደ ውስጥ አጥብበው ልክ በፎጂያ ዝድኒክ ዜማን ያደርጉ እንደነበረው 4-3 ነው የእሳቸው አጫወት። ብዙ ጊዜ በጣሊያን እግር ኳስ ውስጥ አብዮተኛ የሚባሉ ቼካዊ ናቸው። እንደ አሪጎ ሳኪ አይነት አሰልጣኞች የሚቀዷቸው ትልልቅ ክለቦችን ምናልባት አላሰለ ሮማና ላቲዮ ካልሆነ በስተቀር ዋናዎቹን የኤሚሊዮ ሮማኛን ቡድኖች አላሰለጠኑም። ግን በታክቲኩ በኩል እንደ አይነት ሪስክ የሚወስዱ ናቸው እና ሊቨርፑል በክሎፕ አሰልጣኝነትም ስር ሳዲዮ ማኔን እና ሞሐመድ ሳላህን በጣም አጥብቦ ወደ ሳጥን አስጠግቶ ነው የሚጠቀሙ። የዊድዝ ተጫዋቾች አልነበሩም። ሳዲዮ ማኔም ሞሐመድ ሳላህ እንዲያውም ሂት ማፑን ብታዩት ታች ማፑን ብታዩት እንደ 9 ቁጥር ነው ይጫወት ነበር። እንዲሁ ኖሚናል ነው የቀኝ ክንፍ ተጫዋች ስንል ሁሌ ዲያጎናል ነው የሚጫወተው። ስለዚህ የሜዳ ስፋት ለማግኘት ሁለቱም ፉልባኮች ይጠቀሙ ነበር። በአንድ የውድድር ዘመን ላይ አንደኛው 13 አንደኛው 12 አሲስት ሰጥተዋል። ለመስመር ተከላካይ ከሁለቱ 25 አሲስቶች ነበር ያገኙት በአንድ የፕሪሚየር ሊግ ሲዝን። ግን እነዚህ የመስመር ተከላካዮች እንደ ልባቸው እንዲያጠቁ 3 ሰራተኛ አማካዮችን ይጠቀሙ ነበር። እነዚህ ፉልባኮች ትተውት የሚሄዱትን ቦታ የመሸፈን ኃላፊነት የነበረባቸው ፋቢኞን፣ ሄንደርሰንን፣ ጄምስ ሚልነርን፣ ጄኒ ቫይናልደምን እነዚህን 4 አማካዮች ለሶስቱ ሚናዎች እያፈራረቁ ይጠቀሙ ነበር። ወይ እንደዚህ አይነት መፍትሄ መፈለግ አለበት። ሊቨርፑል ለማጥቃት ፉልባኮቹን በእንደዚህ አይነት አግሬሲቭ ፖዚሽኒንግ በሚጠቀምበት ጊዜ የበለጠ ፕሮፋይላቸው ትጋት የሚያካትት እንደዚህ አይነት የቦታ ከቨሬጅ ያላቸው ተጫዋቾች ይፈልጋል ማለት ነው። ወይ እንዲህ አይነት መዋቅራዊ መፍትሄ መፈለግ አለበት። ካልሆነ የበለጠ ፖዚሽናል መሆን አለባቸው ማለት ነው። እና አንዳንድ ጊዜ ደግሞ ሲሜትሪካል ሁለቱም ነው በተመሳሳይ ጊዜ የሚሄዱት፣ ግን ሁለቱም ደግሞ በተናጠል ያለባቸው ድክመት ትናንትና ኬርኬዝ በኤላንጋ ቡሊ ተደርጓል ማለት ይቻላል። ሊቋቋመው አልቻለም። ፍሪምፖንግም ላይ ተመሳሳይ ድክመት ነው ያለው። ግን አዲስ ትላንትና የተዋወቅ ነው ችግር አይደለም፣ የቆየ ችግር ነው የነበረው። የአማካይ ክፍሉን ቅድም የጠቀስኩት አይነት አንድ የተሳሳተ ፓስ ሰጠ፣ ግን የነበረበት ፖዚሽኒንግ እላይ ነው። እላይ የተጋጣሚ ቡድን ሳጥን አካባቢ፣ ሌላኛው ከሱ ጋር ተጣማሪ የሆነው ደብል ሲክስ ሆኖ የተጫወተው ተጫዋችም እላይ የተጋጣሚ ቡድን ፍጹም ቅጣት ምት ሳጥን ውስጥ የነበረው አቁማችሁ ምስሉን ስታዩት የሚገርም ድክመት ይስተዋላል። የመጀመሪያ ጨዋታ ነው። ስለዚህ በተለይ ደግሞ ከዓለም ዋንጫ በኋላ ያለ ሲዝን ስለሆነ የተሟላ ፕሪሲዝን እንደማይሰሩ ይገባኛል። በዝውውር ጉዳይም ላይ ቡድኖቹ ተጫዋቾች አምጥተው አልጨረሱም። የመጀመሪያ ጨዋታ ነው። አመቱን ሙሉ እንደዚህ ይሆናል የሚል ድምዳሜ ላይ እየደረስን አይደለም። ግን በአለፈው የውድድር ዘመን የነበረ ግን ከአዲሱ አሰልጣኝ አጫወት ጋር አብረው የሚመጡ ሪስኮች ናቸው። ለእንደዚህ አይነት አጫወት ተጫዋቾች ይሆናሉ የሚል ጥያቄ ያስነሳል። ስለዚህ ሁለቱ አሰልጣኞች የተለያየ አይነት አጀማመር ነው ያደረጉት። ለሊቨርፑል አቻ መውጣት ከሽንፈት የተሻለ ስለሆነ ሁልጊዜ በተለይ በአዲስ አሰልጣኝ ስር የሲዝኑን የመጀመሪያ ጨዋታ ተሸንፋችሁ መጀመር አትፈልጉ እና ደግሞ ባለቀ ሰዓት ነው ጎል የተቆጠረው። ባለቀ ሰዓት ያቻነት ጎል መጠነኛ የድል ጣዕም ያለው አይነት ነው። ስለዚህ ኢሞሽናል ዋጋም አለ። ግን አንዳንዶቹ ጉዳዮች ስራ የሚፈልጉ ጊዜ የሚፈልጉ አንዳንዶቹ ዝውውሮች የሚፈልጉ ሊሆኑ ይችላል። እንዲያውም ቨርጂል ቫን ዳይክና ጀረሚ ዣኬ ሁለቱ ተከላካዮች በጣም ጥሩ ተጫውተዋል ብዬ ነው ማስበው። በተለይ ሊቨርፑል ይወስድ ከነበረው ሪስክ አንጻር ቫን ዳይክ ቅድም ያልኩት የሪከቨሪ ፍጥነት ችግር ያለበት ቢሆንም ነገር ግን የአንድ ሰው ግድግዳ የአንድ ሰው የመከላከል ተልእኮ የነበረበት አይነት ነው። ስለዚህ ሁለቱ አሰልጣኞች እንደዚህ አይነት ተደበላለቀ አጀማመር ነው ያደረጉት። ያው መጨረሻ ላይ ፍጹም ቅጣት ምት ጎል የወሰነው ኮዲ ጋክፖ ነው ጎሉን ያስቆጠረው ከሳጥን ውጪ። ያው ጋክፖ በማጥቃቱ በኩል የሊቨርፑል
በተለይ በሁለት አጋማሽ የተሻለው ተጫዋች ነው ማለት ይቻላል። አሁን ጋክፖን ማቆየት ያለባቸው ይመስላል። አላቅም ቶተናም ኦማር ማርሙሽንም ሳቪኞንም ስላስፈረመ ሁለቱም በክንፎች በኩል የሚጫወቱ ተጫዋቾች በመሆናቸው ምክንያት ጋክፖን አሁንም ለማስፈረም ጥረት ያደርጉ እንደሆነ አላቅም። ራሽፎርድን የሚፈልጉት ነበር ከማንቸስተር ዩናይትድ እንደምታውቁት፣ ግን ዩናይትድ ለሌላ የፕሪሚየር ሊግ ባላንጣ ተጫዋቹን መልቀቅ አልፈለገም ሲባል ነበር በጊዜው። አሁን ለምሳሌ ባርኮላ የሚመጣ ከሆነ እና ሌላም ተጫዋች ከፔዤ ማምጣት ይፈልጋሉ እንዲያ የሚባል ተጫዋች የሚመጡ ከሆነ ሁለቱም የክንፍ ተጫዋቾች ስለሆኑ ሙኞዝም ኦልሬዲ ስለመጣ ሊለቅ ይችላል ሲባል ነበር። ጥሩ አይደለም ያለፈው የውድድር ዘመን የዚህ ተጫዋች ሲዝን። ግን የሊቨርፑል የቅርብ ጊዜ ችግሩ ያለ ማቋረጥ ለ4 ዓመት ገደማ ከ2023 ሳዲዮ ማኔ ከለቀቀበት ጊዜ ጀምሮ ሲኒየር ተጫዋች እየለቀቀ ነው እና ይሄኛውም ተጫዋች ሲኒየር ተጫዋች ነው። 3-4 ዓመት በሊቨርፑል ውስጥ ቆይቷል። ተጫዋቹ ሜዳ ውስጥ ጥሩ ነው አይደለም የሚለው ክርክር አንድ ነገር ሆኖ ግን ደግሞ ሲኒየሪቲ በጣም አስፈላጊ ነው እና ትላንትና እሱ ነበር የመጀመሪያውን ያቻነት ጎል ያስቆጠረው። በኋላ ዞቦዝ ላይ ነው ሁለተኛውን ጎል ያስቆጠረው። በአጥቂዎች በኩል ይሄ ሁለተኛ ሲዝን ነው ለዮሃን ቪሳም፣ ለአሌክሳንድር ኢሳቅም፣ ለኒውካስልም ለሊቨርፑልም ተጫዋች። ነገር ግን ዮሃን ቪሳ የተሻለ ሲዝኑን ጀምሯል። እንግዲህ አምና 3 ጎል ብቻ ነበር ያስቆጠረው በፕሪሚየር ሊግ ለኒውካስል። ኢሳቅ ደግሞ 4 ጎል ብቻ ነበር ያስቆጠረው። ግን በኢሳቅ በኩል እስካሁን ድረስ የፐርፎርማንስ መሻሻል እያየን አይደለም። እንዲያውም ይሄ ዲሞክራቲክ ሪፐብሊክ ኮንጎ ተጫዋች ለዊሎክ ያቻነት ጎል መቆጠር የመጨረሻውን ኳስ ከማቀበሉ ባሻገር 4 ሙከራዎች አድርጓል። ከኒውካስል ተጫዋቾች ሁሉ ከፍ ያለ የሙከራ መጠን የነበረው እሱ ነው። 40 ኳስ ነክቷል። ይሄ የሚነግራችሁ በተለይ ደግሞ ኒውካስል ኳስ ዶሚኔት በማያደርግበት ጨዋታ 40 ኳስ መንካስ ምን ያህል ወደ ጥልቅ እየመጣ ይጫወት እንደነበር የሚያሳይ ነው። ወደ መጨረሻው 30 ሜትር 3 ፓሶች ያቀብሏል። 3 መስመር የተነጠቁ ፓሶች ያቀብሏል። ከ18 ዱዌሎች ላይ ኮንቴስት አድርጓል። ተፎካክሮ ተፋልሟል። 11ዱን አሸንፏል። በጣም ጥሩ ፐርፎርማንስ ነው የነበረው በዚህ ተጫዋች በኩል። ስለዚህ ሊቨርፑል ላይ ብዙ ችግሮች አሉ። ሁለቱም አማካዮች በተለይ ፎርዋርድ ኦሪየንትድ ናቸው። በአዝማሚያቸው የማጥቃት አዝማሚያ ያላቸው ተጫዋቾች ናቸው። ግን በዚህ አይነት ሁኔታ ተጫዋቾቹን መጠቀምም ሊቨርፑልን ለሽግግር መከላከል አደጋ ውስጥ የሚከት አይነት ነው። አሰልጣኙ ዝውውሮች ብቻ ሳይሆን ጊዜም ይፈልጋሉ። ቦርንመዝ ይህን ጊዜ ሰጥቷቸዋል። አሁን የሊቨርፑል ኤክስፔክቴሽን እና የቦርንመዝ አንድ አይነት አለ። ቦርንመዝ 57 ነጥብ ይዞ መጨረስ የክለቡ ሬከርድ ነው። የሊቨርፑል ምኞት ቢቻል 90 ነጥብ አካባቢ መድረስ ነው ማለት ለዋንጫ መፎካከር ከሆነም ዋንጫውን ማሸነፍ። ስለዚህ ቦርንመዝ በፕሪሚየር ሊግ ትንሹ ስቴዲየም ያለውን ስቴዲየም የግዝፈት መለኪያ ላይሆን ይችላል፣ ግን ሲምቦሊክ ነው፣ ተምሳሌታዊ ነው እና 8 ጨዋታ ባያሸንፉ ወዲያው ወደ ጫና ይገባሉ። 8 ጨዋታ ላይፈጅባቸው ይችላል። ይሄ የመጀመሪያው ጨዋታ የፐርፎርማንስ ሁኔታ ሳይቀር አሰልጣኙ ሊቨርፑል የበለጠ ታጋሽ እንደሆነ ገነዘባሉ። አሰልጣኙ ቶሎ አያሰናብትም እንደዚህ። ነገር ግን እነዚህ ድክመቶች ቶሎ የማይቀረፉ ከሆነ በቦርንመዝ ያገኙትን አይነት ጊዜ ያለ ጫና ማግኘት አይችሉም። በቦርንመዝም ጫና ነበረባቸው፣ ግን መቼስ ሚዲያው ሁሉ ትኩረት የሚያደርገው እንደ ትልልቆቹ እንደ ሊቨርፑል ባሉት ክለቦች ላይ ስለሆነ ይሄ ድክመት አለ። አማካይ ክፍሉ እንግዲህ እሳቸው በተጫዋች የሚቀረፍ አይደለም ብለዋል፣ ግን ሌላም ተጫዋች ቢመጣ ላይቀረፍ ይችላል። ስትራክቸራል ችግር ስለሆነ ሙኞዝ ጥሩ ጀምሯል። ያው የኒውካስል ፈላጊው ነበር። ቅድም እንዳነሳሁት ቀጥተኛ ተጫዋች ነው፣ ፍጥነት አለው። እንዲያውም ባለፈው የውድድር ዘመን በነበረበት በኦሳሱና በውሰት ሲጫወት በመጠኑ ከቪኒሽስ ጋር የሚቀራረብ አይነት ተጫዋች ነው። የቪኒሽስ ሌቭል የተለየ ነው። ከዓለም ትልልቅ ተጫዋቾች መካከል አንደኛው ነው። ስለ ስታይል መመሳሰል ከሆነ ግን የምናነሳው የሚመሳሰል ነገር አለ። በጣም ፈጣን ነው እና ሪፒቲቲቭ በሪፒቲሽን የሚያጠቃ መደጋገም ይችላል። ያንን ፍጥነት ያንን አክሰለሬሽን መደጋገም ይችላል እና ስለዚህ ይሄ ደግሞ የሚነግረን ስለ ስታሚናው ስለ ኢነርጂው ነው የሚናገረው እና በኋላ በእኔም በኩል በጣም ሶፍት የፍጹም ቅጣት ምት ይመስለኛል በሉዊስ ሆል አማካይ አከራካሪ ነው። በእርግጥ ይሄ አርቢትሩ ወሰኑ፣ ወደ ቪአር እንዲካሄድም አልተወሰነም እና ዞቦዝ ላይ በጣም አስደናቂ የፍጹም ቅጣት ምት ነው ያስቆጠረው። ለዚህ ምክንያት የነበረው እሱ ነው። ሉዊስ ሆል በጨዋታው ላይ በጣም ጥሩ ነበር ጋማውን ኒውትራላይዝ በማድረግ እንደዚህ፣ ግን ይህንን ጥፋት ሰርቷል። ከዛ ውጪ ጀረሚ ዣኬ ሌላ አዲስ ተጫዋች በጣም ወጣት ነው። ይህንን ተጫዋች ተጠቅሞበታል ትላንትና። አንዳንድ መቼስ ለአዲስ ተጫዋች ወደ ሴንት ጄምስስ ፓርክ ሄዶ መጫወት በዛ ስቴዲየም ውስጥ ያለው ድባብ ትልቅ ተስፋ የማድረግ ድባብም ባይሆን ግን አስቸጋሪ ስቴዲየም ነው አይደለም። ከእንግሊዝ አስቸጋሪ ስቴዲየሞች መካከል አንደኛው ነው
ጥሩ የተጫወተ ይመስላል። በተለይ ዱዌሎች በማሸነፍ 4 ዱዌሎች አሸንፏል ከ4 በፓሶቹ ሪስክ ይወስዳል። ከፓሶቹ መካከል 12 የሚሆኑት ወደ መጨረሻው 30 ሜትር የሄዱ ናቸው። በፕሪሲዝን አንዳንድ በተለይ ባለፈው ከኮሞ ጋር በነበረው ጨዋታ በጣም ጥሩ ተጫውቶ ነበር። ያው የፕሪሲዝን ጨዋታ በተመለከተ ያለን ንባብ ምን መሆን አለበት የሚለው ጉዳይ ራሱን የቻለ ትልቅ ጥያቄ ምልክት ቢሆንም ስለዚህ እንዲህ አይነት በአብዛኛው ድክመቶች አይቻለሁ ሊቨርፑልን በተመለከተ። በኒውካስል በኩል ግን በተለይ ከነበረው የበለጠ ጨለምተኝነት የሆነ የተስፋ ውጋገን የሚያሳይ አይነት አጀማመር ያደረጉ ይመስላል። ስለዚህ እንደዚህ አይነት አጀማመር ነው የነበረው። እንደ ጨዋታ ግን በጣም ጥሩ ጨዋታ ነው የነበረው። ፊዚካል ነው፣ ክላሲክ የፕሪሚየር ሊግ ጨዋታ ነው የነበረው። በነገራችን ላይ ትንንሾቹ ቡድኖች ኒውካስል ትንሽ ነው ያልኩ አይደለም፣ ግን ብዙ ተጫዋቾች በዓለም ዋንጫ ላይ ያላሳተፉ ቡድኖች አንደኛው ጥቅማቸው የበለጠ ኩክድ መሆናቸው። ለምሳሌ በፕሪሚየር ሊግ የመጀመሪያ ሳምንት ላይ ቦርንመዝን ስናይ፣ ኒውካስልን ስናይ፣ ሃል ሲቲን ስናይ፣ ብራይተንን ስናይ፣ ብሬንፎርድን ስናይ እነዚህ አይነቶቹ ቡድኖች አንዳንዶቹ አሰልጣኝ ያቆዩ ናቸው። ስለዚህ ስቴቢሊቲ አላቸው። ብዙ አዳዲስ የጽንሰ ሀሳብ ትውውቅ አያደርጉም ተጫዋቾቹ። እሱ አንድ አድቫንቴጅ ነው። ሁለተኛው አድቫንቴጅ ግን የዓለም ዋንጫ ላይ ብዙ ተጫዋቾች ያሰለፉ ትልልቆቹ ክለቦች አንደኛ ተጫዋቾች በተመሳሳይ ጊዜ አይመለሱም። ሁለተኛ የዓለም ዋንጫ ራሱ በጣም አድካሚ ውድድር ነው በአካልም በስሜትም። ስለዚህ አንዳንዶቹም ቡድኖች ቶሎ የተዘጋጁ ሲዝኑን በሙሉ በፊትነስም የተዘጋጁ ሆነው አይቻቸዋለሁ። እና አንደኛው ኒውካስል ነው። በእርግጥ አሰልጣኙ ከረፈደ ፕሪሲዝን ከተጀመረ ኤዲሃው 2 ወይ 3 ሳምንት ፕሪሲዝን ካሰሩ በኋላ ነው የመጡት። እሱም አስቸጋሪ ጊዜ ነው። በእርግጥ ግን ቶሎ አዳፕት አድርገዋል አሰልጣኙ። ለዚህ ጨዋታ ብቻ ነው ወይ? አንዳንዶቹ ነገሮች በሌሎች ጨዋታዎች ብዙ ላይደገሙ ይችላሉ። በሌሎቹ ጨዋታዎች ብዙ ላይደገሙ ይችላል። ለምሳሌ ኤላንጋ እንደዚህ አይነት ስፔስ እንደ ልብ ላይ ያገኝ ይችላል። ሌሎቹ ኒውካስል ፈጣን ተጫዋቾች። ስለዚህ ሊቨርፑል ስፔሲፊክ የሆነ አፕሮች ነው። ይደገማሉ አላቅም። ለማንኛውም ሊቨርፑል ሳይሸነፍ የውድድር ዘመኑን መጀመሩ በጣም አስፈላጊ ነገር ነው። ዞቦዝ ላይ ይሄ እንዲሆን አድርጓል። የራዮላም ባቻነት ሲዝናቸውን ጀምረዋል። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።